ሰላም ዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሽን አንዲላችሁ እሙኝላችኋል። ቢስስ ጉንዱሉ ወራች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮል ቪዲዮ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁት 3000 ላይክ እንትገጩኝ በትትና አጎብዛችኋለሁ። ዘሩድ ሚዛናችን ይዘላችሁ የመጣነው ሱፐር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 100 ጊዜ ፎክረው 100 ጊዜ አቅራርተውበት በፍርሃትና በድንጋጤ ትተውት የነበረውን የኢራንን መሰረተ ልማት ማውደም ጀምረዋል። ሺህ ጊዜ ነበር የፎከሩት። አፈርሳለሁ፣ አወድማለሁ፣ አጠፋለሁ ብለው የፎከሩትን የኢራንን መሰረተ ልማት ድልድዮቻን፣ የባቡር መስመሮቻን፣ የአየር ማረፊያዎቻን፣ ትልልቅ ንብረቶቻን በሙሉ አፈርሳለሁ ብለው ሺህ ጊዜ ቢፎክሩም ቢዝቱም ቢያስፈራሩም የሚመጣው ጦስ ጦንቡሳስ እጅግ በጣም ዘግናኝ ስለሆነ በፍርሃትና በድንጋጤ ትተው ነበር። አሁን ግን የመጣው ይምጣ። የአሜሪካ ምንም አንዲት ውሻ አትመታ። የአሜሪካ 20 ሳንቲ አይነካ። የአሜሪካ ብጣሽ ወረቀት አይቃጠል። ቢቃጠል የአረብ ኤሚሬት ነው፣ ቢቃጠል የኩዌት ነው፣ ቢቃጠል የሳዑዲ ነው። ምን አገባኝ? አቃጥላለሁ፣ አፈርሰዋለሁ። እነሱም የፈለጉትን አገር ያፍርሱ፣ የፈለጉትን አገር ወደ አመድነት ይቀይሩ ብለው አሜሪካኖቹ የኢራንን ድልድዮች ሌሊቱን ሲያፈርሱ ነው ያደሩት። መሰረተ ልማቶችን ሲያፈርሱ ነው ያደሩት። ኢራን ደግሞ የማንም አይተርፍም። ተዘጋጁ፣ አፍሪካ ተዘጋጅ፣ ኢትዮጵያ ተዘጋጅ። ኢራኖቹ የማንም መሰረተ ልማት አይተርፍም። በመካከለኛው ምስራቅ የማንም ነው። ስለዚህ ያው እባካችሁ ኢትዮጵያኖች እባካችሁ የነዳጅ ሰልፍ ላይ እንዳትገዳደሉ። ሰው ገላችኋል በባለፈው ሰልፍ፣ አሁንም ሰው እንዳትገሉ። እልም ድርግም ብሎ ነዳጅ ይጠፋል። አስምርበት። ይሄንን ቃል እንደ ትንቢት ያለ ነገር ነው የምነግርህ ያለ። አስምርበት። አሁን ጠብታም ሊጠፋ ይችላል ነዳጅ። ለምን ኢራኖቹ ያደርጓታል። ግልጽ ነገር ነው የምነግርህ ያለ ግልጽ። አሁን ነዳጅ ቤት ውስጥ በመደበቅ የምታመልጡት ጉዳይ አይደለም። እንዳትቃጠሉና ራሳችሁን እንዳጨርሱ ሰፈርን እንዳጨርሱ ነዳጅ አደብቆ በየቤቱ ግልጽ እነግርሃለሁ። ኢራኖቹ የአረቦችን የነዳጅ ማጣሪያ የተባለውን በሙሉ ያፈርሳሉ። መጀመሪያ ድልድይ ምን ያደርጋል? ድልድይ አፈረስ ካላፈረስ ምንም አያደርግም። የዓለምን ኢኮኖሚ የሚያዛባ ጉዳይ ላይ ነው ትኩረት ማድረግ ያለበት። ዓለም እከክ ውስጥ እንዲወድቅ የሚያደርገው ምንድነው? ነው ነዳጅ ነው። ስለዚህ ኢራን መጀመሪያ የምትመታው የኩዌትን፣ የኤሚሬትን፣ የሳዑዲን የነዳጅ ማጣሪያዎች በሙሉ ታፈርሳለች። አበቃ፣ ታነዷለች ማለት ነው። ከዛ ዓለም እንዲመነቃነቅ ይጀምራል። አሜሪካ የተረገምሽን እርግማን ይፈሳል ማለት ነው ከመላው። ከዛ የዓለም ፖለቲካ ራሱ መናጋት፣ የአውሮፓኖች ኢኮኖሚ ንቅ ይላል። አስፈላጊ ሲሆን ፈውስ አለ፣ መድኃኒት ከሰሜን ኮሪያና ከራሽያ ይመጣል። ስለዚህ አሁን ምንድነው የመጠፋፋት ጦርነት ነው እያቻለ። ይሄ ጦርነት አሜሪካ ውርደቴን ውጪ አልገባም፣ ስለዚህ ዓለም ግልብጥብጥ ይውጣ፣ እኔ ከምዋረድ እኔ ፍረቴን ይዤ ከምገባ። አሜሪካኖቹ ለምንድን ነው ኢራንን የማይቆጣጠሩት? የኢራንን መንግስት ገልብጠው የኢራንን ከተሞች ለምን አይቆጣጠሩም? ወታደር ኬት ይምጣ? ካርግ ደሴት እቆጣጠራለሁ አለች አሜሪካ። እቺን የበሬ ግንባር የምታክል ማለት ነች ካርግ ደሴት የምትባለው። የኢራን 90% የገቢ ምንጭ ካርግ ደሴት ነች። ለምን አሜሪካ ኮማንዶ 1 ሚሊዮን ወታደር አለ 2 ሚሊዮን የምትለው አሜሪካ ለምን አትቆጣጠርም ካርግ ደሴትን? አትችልም። በነገራችን ላይ ሲኤንኤን ላይ ገብታችሁ ይህን ሰበር ዜና መስማት ትችላላችሁ። ይጎባቻል። በጣም አስቂኝና አሜሪካ የወታደሮቿን የወንድ የዘር ፍሬ ልትለካ ነው። እንዴት አንበቆበቁበት። ከዚህ በፊት የአሜሪካ ከፍተኛ የጦር አዛዥ ወጥተው በዚህ በጦርነቱ ጊዜ አሉ አንድም የአሜሪካ ወታደር ወደ ጦር ሜዳ አልገባም። እንደምታውቁት ለማበረታቻ ወደ 40 ሚሊዮን ጋሎን ቡና ነው ምናምን የጠጡ ያሜሪካ ቁጭ ነው በፍርሃት ማለት ነው። ወደ ስንት ሚሊዮን ጋሎን ቡና ጠጧል አሜሪካ ወታደር። እኔ አይደለም ያልኩት፣ እውነት ለእናንተ ቪዲዮን አሳይቻችኋለሁ፣ መረጃውን ሰርቼላችኋለሁ። እና ወደ ስንት ሚሊዮን አሉ ሲጋራ ያጨሱት አነቃቂ ምናምን በቃ ወሰዷል። አንድ ውጊያ ሳይገቡ እኮ ነው። እና አሁን ደግሞ ቢጨንቃት አሜሪካ የዘር ፍሬያቸው ልለካስ ምን የዘር ፍሬያቸው በጀሪኬለም ቢበላ ምን ትርጉም አለው? ዘር ፍሬ እኮ አይዋጋም። አሁን አረጋይ ግቡና የሲኤንኤን ዜና ስሙት። ራሱ ዌብሳይቱ ላይም በቀላሉ ዝም ብላ ዜናውን ዌብሳይቱ ላይ ገብታችሁ ማየት ትችላላችሁ። እና የዘር ፍሬ ሊለካ ነው በግዴታ ነው አለ። ምን ተለካ አለለካ ብላን አይቻልም አለ። እና የሚዋጋ እሱ አይደለም፣ የሚዋጋ ልብ ነው። የዘር ፍሬ ዝም ብሎ ሰው ቴስቶስትሮን ጨመረ አልጨመረ መንደር ውስጥ
እንደ ኮርማ በሬ ሴት እኮ ማሳደድ ምንም የሚፈይደው ነገር የለም። ዘፈሬ በዛ አልበዛ አነሰ አላነሰ እሱ ፈይዳ የለው። ዋና ነገር ልብ ነው የሚዋጋ፣ ቁጭት እምነት ነው የሚዋጋ። አታይም? ይሄ ሁሉ አረብ ምንም ሳይጎልበት ሲያጎበድድ አታይም? የቴስቶስትሮን እጥረት እኮ አይደለም። ይሄ ሁሉ አረብ ለአሜሪካ የሚያጎበድደው በገንዘብ ሀገሩ ቁማር አስይዘው። አሁን እኮ ባህሬኖቹ ኩዌቶች አሜሪካ ከሚከፋት የኛ አገር ይፍረስ ብሎ እኮ ነው እየተዋጋ ያሉት። ኢራን እኮ ቃል በቃል እኔ አልምራቸውም እንዳልነኩኝ ብላለች ኢራን በተደጋጋሚ። እንዳትነኩኝ ጫፌን፣ አንድ ባቡር ቢነካ፣ አንድ ድልድዬ ቢነካ፣ አንድ የአየር ማረፊያዎች ቢነኩ አልምራችሁም፣ አይማረኝ አላህ አይማረኝ ብላ ነው የገባቸው። እና አሁን የቴስቶስትሮን እጥረት አይደለም የሁሉ አፍሪካ ህዝብ የሚያጎበድ። አፍሪካ የታወቀ እኮ ነው ወንድ ዘር ፍሬ በትለካው ካልም አንደኛ። ግን ለምን ደርጎ ይችላል? ግን ትርጉም የለው ፍሬውም ምንም ጥቆም የለው። ዝም ብለው እንደ ሜዳ እንስሳ በየጫካ ሌላ ብሽቅ ነገር እስከ መግባት ውጭ አልፈየድም። አፍሪካ ውስጥ በሽ ነው። ችግር ምንድን ነው? ባዶ ነው። ገባ? እሱ አይዋጋም። አሁን አሜሪካ ሲጨንቃል እያንዳንዱ አሜሪካዊ ወታደር ከ30 ዓመት በላይ ያለ ከ30 ዓመት በታች በፈቃደኝነት ይመረመራል ቴስቶስትሮን። ከ30 ዓመት በላይ ደግሞ ግዴታ ትለካታል። እና ምን ሆኖ ነው ብላ ነው መሰል ፈርታ ነው መሰል አንዲት ደሴት መቆጣጠር የሚዋጋው ፎከራ አይደለም። የምትዋጋው ሰዎች አንዳንዴ በሃይማኖት ተደራጅተው ነው እንትን እንደው መሰሳ እሱ አይዋጋም። እኔ ጌታ አይዋጋም። እሱ ሙስሊም ነው። አሁን የማያውቁ ሰዎች የሆነ ወይ በሃይማኖት ወይ በብሔር ወይስ ነገር ይደራጅና ያዘኝ ልቆቀኛል አንይዝም አንለውቅም። እሱ አይዋጋም። የኔ ጌታ ልክ አንድ ጥይቱ ሲል ከዛ በኋላ ነው የሚለየለትና ልላቸው የምፈልገው ነገር አሜሪካ ኢራንን የመቆጣጠር አቅሙም ብቃቱም የላትም ብያቸዋለሁ በተደጋጋሚ። ይሄ ከሆነ ስቀለኝ መስቀል አደባባይ ላይ እንዲህ ሲጥ አድርገህ ስቀለኝ አታወረገውም። ምንድነው የምታደርገው? ማፍረስ ልክ እንደ ሊቢያ። እሱማ አሜሪካ እኮ ሶማሌንም አትቆጣጠር። ሶማሌ ለአፍሪካ ህብረት ለኛ ነው ያን ሁሉ ቀውስ ከፈጠሩ በኋላ ለኛ ትተው ነው ይሄድ። አፍጋኒስታንን እኮ ትተው ነው የፈረጠጡት እኮ የረገጡትን መሬት የበሉትን የጠጡትን ማያውቁትን እንዴት ኮንፎ ተንጠልጥለው በአውሮፕላን ላይ ተንጠልጥለው ነው የወጡት። እና ያ መሆን የሚችልበት እድል በጣም ጠባብ ነው። አሜሪካ ኢራንን ለመቆጣጠር አትችልም። ምንድነው ማድረግ የምትችለው? ማውደም። አሜሪካ ኢራንን ስታወድም ኢራን ደግሞ ባህረ ሰላጤውን ሀገሮች በሙሉ ታወድማለች። ይሄ ለአሜሪካ አያስጨንቃትም። ለምን? እነዚህ አረቦቹ እግር ላሾች ናቸው፣ አጎብዳጆች ናቸው። እንዴት የእናንተ አገር አንዲት ብርጭቆ ሳትሰበር ከአሜሪካ ምድር አንዲት ብርጭቆ ሳትሰበር የኩዌት፣ የባህሬን፣ የሳዑዲ አረቢያ፣ የኤሚሬቶቹ አገሩ ሁሉ ተቃጠለ፣ ነደደ። ትሪሊየንስ ኦፍ ዶላርስ የሚያመጣው የነዳጅ ማጣሮቻቸው በኢራን ድሮን ሲወድም አሜሪካኖች ቁጭ ብለው ይስቃል ይላል። ምን ላርገ እኔ አንተን የመጠበቅ ግድ ያዋጉና ያፈርሱና ከዛ ከጦርነት ሲወጡ እንዴ እኔ እናንተ ዘበኛ ነኝ እንዴ ምን አገባ? የራሳችሁ ተዋጉ። ለእናንተ ነው የተዋጋሁት ነው ኮምትል አሜሪካውን። እና አጎብዳጅነት እግሩ ሞላስ በጣም ሲበዛ ወደ ደም ስር ይገባል። ከዛ ቢሊየነርን ብትሆን ሚሊየነርን ብትሆን እግር መላስን አትተውም። ለምን እንደምትልስ አንተም አታውቀው። ለምን እንደምትልስ አታውቀው። ግን ወልሱ ልሳለ በቃ ያገኘውን እግር ትልሳለ። አሁን አረቦቹ አገራቸው እየወደመ ነው። ኢራኖቹ በራሳቸው መሳሪያ፣ በሰሜን ኮሪያኖቹ በራሽያኖቹ መሳሪያ ቀጠናውን በሙሉ ግልብጥብጡ እያወጡ ነው። አረብ ምንም አይደለም። ለአላህ ብለሽ ተይ፣ ፋይዳ የለውም። አሁን ኢራን የመጠፋፋት ውጊያ ውስጥ ነው የገባቸው። ዩራኒየምን በአፋጣኝ እንዲበስል በማድረግ ወደ ጦር መሳሪያነት ትቀይራለች። ከዛ ትመታል፣ ትወድማል። ምንም ገንዘብ አይዋጋም እኮ። ገንዘብ ዘላለም ዓለም ለሰው ልጅ ሊዋጋ አይችልም። እና ገንዘብ ቢዋጋ ኖሮማ አውሮፓና አሜሪካ በአንድነት ስንት ትሪሊየን ዶላር ይዘው፣ አሜሪካ እኮ የራሽያን እጥፍ በጀት ነው ያላት። የቻይና እጥፍ በጀት ነው የወታደራዊ። ግን አትነካም፣ ትንቆጠቀጣለች። ቻይና ሲባል ይንቆጠቀጣል። ለምን አይቻል? ቴስቶስትሮንም ሊሆን ይችላል። አረ ቴስቶስትሮን እኛም ጋር ይለካ በእናታችን። እኔ እንኳን ያንድ አስተሳሰብ ነው የሆነው። ግን ኤኒዌይስ አስባል ከባ
ቆጠራው በጣም ሰቅጣጭ ወደሚባል ጥፋት መጥቷል። ተዘጋጅ ኢትዮጵያ ሕዝብ ተዘጋጅ። የሚመጣው በጣም ከባድ ጊዜ ነው። ተዘጋጅ ነው ልላችሁ የምችለው። ይሄን ያሳው ነው። ወዳቻለሁ።